የውበት ሳሎን ቢዝነስ በርካቶቻችሁ ስትጠይቁ የነበረ አዋጭና አትራፊ አንዳንዶቻችሁ ከስራና ትላላችሁ አንዳንዶች ደግሞ ዛሬ መነጋገሪያ ሆነዋል። ዛሬ መነጋገሪያ ከሆኑትና ለበርካታ ሰዎች የውበት ሳሎን መክፈት ለሚፈልጉ ሰዎች የምስራች አለኝ። ቢዝነሱን አንድም ሳይቀር መንገር ይችላል። አንድ አጠቃላይ የመነሻ ካፒታሉን ምን አይነት ግብአቶችና ማቴሪያሎችን ይዘን እንገባለን፣ አሰራሩስ ምንድነው፣ ሲስተሙ ምን ይመስላል የሚለውን ዛሬ ለእናንተ ለተመልካቾች ልትነግረን ወይም ደግሞ ስራውን ልታሳየን መጣለች። ከሷ ጋር በቀጥታ እንተዋወቅ። ሰላም ጤና ይስጥልኝ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ለተመልካቾች እስኪ ስምሽን አስተዋውቂልኝ። እሺ፣ ኤልዳና እባላለሁ። የኤልዶ ሜካፕ ስኩልና ስቱዲዮ ባለቤት ነኝ። ኦኬ። ስለዚህ ወደ አማርኛው ስንቀይረው ደግሞ በተለምዶ የምናውቀው ማለት ነው የውበት ሳሎን ሴቶች የሚዋቡበት የሚቆነጁበት የሱ አይነት ቢዝነስ ማለት ነው። በጣም ብዙ ሰዎች እንግሊዘኛውን ከተሳሳት። ስለዚህ በዚህ በምን የሙያ ዘርፍ ላይ ነው ያለሽው? የሜካፕ ማሰልጠኛና እንዲሁም ደግሞ መስሪያ ማለት ነው። ያንቺ አሁን የሙያ ዘርፍሽ ምንድነው? እዚህ ቦታ ላይ ባለቤት ነኝ። ባለቤት ነሽ። ኦኬ። ስለዚህ ባለቤትም ነሽ ራስሽን ትሰሪያለሽ። ስለዚህ ኦልሬዲ ሙያውን በደንብ አወቀችው ማለት ዛሬ አንዳችም ነገር ሳይቀር ለተመልካቾች መንገር እንችላለን። በሚገባ በጣም አሪፍ። ኤልዱ በዚህ የሙያ ዘርፍ ላይ ምን ያክል ጊዜ ቆየሽ? ወደዚህ ስራ እንዴት ገባሽ? የተወሰነ መጀመሪያ እንዴት ወደዚህ ስራ ገባሽ? በጣም ጥሩ። ያው እንግዲህ ውበት ሁላችንም የምንወደው ደስ የሚል ነገር ነው አይደለ? ኦኬ። እኔም ውበትን በጣም የማደንቅ ሰው ነኝ። ከረጅም ጊዜ በፊት ነው የተማርኩት። ኢንተርኔትም ላይ እንደገና ትምህርት ቤትም ገብቼ ተምሬያለሁ። አሁን ይሄ ድርጅትሽ ያለሽበት ተቋም ምን አይነት አገልግሎት ነው የሚሰጠው? ጥሩ። የጥፍር አይላሽ ሜካፕ እናስተምራለን እናሰለጥናለን ማለት ነው። ከዛ በተጨማሪ ደግሞ እነዚህ ሶስቱንም እንሰራለን። ሁለቱንም መስራት ይቻላል እንዴ በአንድ ጊዜ? ማለት አገልግሎትም እየሰጠሽ ትምህርትም እየሰጠሽ ነው? አዎ። በጣም አሪፍ ደስ የሚል ነገር ነው። ቢዝነሱ ያዋጣል አያዋጣም የሚለውን እስኪ ከአንቺ አንደበት ከገባሽበት አንጻር እስኪ ያዋጣል አያዋጣም ከቢዝነስ አንጻር? ምንም ጥያቄ የለውም። የሚያዋጣ ስራ ነው። ብዙ ሰዎችም ተቀይሮበት ያለ ስራ ነው። ታያለህ ብዬ አስባለሁኝ። በአጭር ጊዜ ውስጥ ነው የሆነ ቦታ ላይ ደርሰው የምናያቸው እና ያዋጣል። እንዴት መስራት አለብን ብለን ደግሞ ማሰብም አለብን። አት ሴም ታይም ያዋጣል ስለተባለ ብቻ ዝም ብሎ ስለማይገባ ራሱን የቻለ ሂደት ስላለው እስኪ እንደዚሁ ዞር ወር እያልን እናወራና ትንሽ ለማየት ያክል አሁን እነዚህ ወንበሮች አሁን ምንድን ናቸው? እነዚህ የምናያቸው በጣም ያምራል። ባይዘው ቤትሽ አመሰግናለሁ በጣም። እነዚህ ተማሪዎቻችን ፕራክቲስ የሚያደርጉበት ቦታ ነው። መስታወት አለ ፊት ለፊታቸው ላይ ሜካፕ የሚሰለጥኑበት ቦታ ነው ማለት ነው። እዚህ ቦታ ላይ ማለት ነው ራሳቸውን እያዩ ተማሪዎች ራሳቸው ላይ የሚሰሩት ነው። ከዛ ሞዴሎቻቸውም ሲመጡ እንደምታየው ምቹ ነው ለመስራት። እዚህ ላይ ይለማመዳሉ ማለት ነው። በጣም አሪፍ ሴታፑን ለማየት ያክል ነው። አንደኛ በጣም ያምራል። ሁለተኛ ይሄኛው ቦታ ይሄኛው ስፔስ ምንድነው? አሁን ይሄኛው ደግሞ ጥፍር የሚማሩበት ቦታ ነው። እንዳልኩ እንሰራለንም ስላልኩ የምንሰራበት ደግሞ ውስጥ ቪአይፒ አለ። እነዚህ የሚሰለጥኑበት ቦታ ነው። እንደምታየው እዚህ ጋር ይለማመዳሉ። ሌሎችም አሉ የጥፍር ላይ የሚሰሩበት ማለት ነው። ሰው ላይ ከመጀመራቸው በፊት እነዚህ ዶሎቹ ላይ ነው የሚሰለጥኑት ማለት ነው። የሚሰለጥኑት ከጀርባ የምንመለከታቸው ደግሞ በጣም ያምራል። ባይዘው ኢንቴሪየሩ እዚህ ጋር እንትኖቹ ናቸው አይደል? ፕሮዳክቶቹ ናቸው። የተለያዩ ፕሮዳክቶች አሉ። ስለ ውስጥ ተቀምጠው ያሉም አሉ። ዝም ብለን እንደ ዲስፕሌይ ነው እነዚህን ያደረጋቸው። በጣም አሪፍ። ወደ ውስጥ ያለው እንየው ይመስለኛል አይደል? ይሄኛው የሪሴፕሽን ነው፣ እንግዳ መቀበያ ነው። ይሄ እንግዳ መቀበያችን በጣም ያምራል። ልክ በእንደዚህም አሳምሮ መስራት ይቻላል ነው። አንዳንድ ሰዎች እንደዚህ አይነት ትምህርት ቤት ወይ ስኩል ወይ የውበት መጠበቂያ በዚህ መሰለኛል የውበት መጠበቂያ ይባልና ብሎ እንደነገሩ ይሆናል። እሺ ተመልካቾች ወደዚህኛው ክላስ እንደዚሁ ሌላኛውን እንድታሳየኝ የፈለኩት ምንድነው ሲጀመር ሲሰራ አሁን እየመጣንበት ያለንበት አለ ኤልዱ በየትኛውም ካፌ የሚከፈት የትኛውም ቢዝነስ ሲከፈት እንደ ነገሩ ቀለል አድርገው የሚጀምሩ ሰዎች አሉ። ሎኬሽኑ ችግር የሆነበት ሰው አለ የሚከስር እና በጣም ያምራል። እንደዚህ አይነት ነገሮችን አሁን እንዴት አሰብሻቸው? አሁን እኔ አይቻላቅም በዘመናዊ መንገድ ነው የከፈትሽው፣ ደስ ይላልና እንደዚህ እዛ ጋር የሚያየነው በጣም ስማርት የሆነ ቪው ነው ያለው። እዚህ ጋርም ያለው ቤታችንን እንዴት እንደዚህ ማሳመር እንችላለን ስንከፍት? አንቺ እንዴት ይሄ ሐሳብ መጣልሽ? በጣም ጥሩ። ያው ስንሰራም ይሆናል ስንማር ምቾት ያስፈልገናል አይደለ? ቆንጆ እይታ ኖሮት ከእንደገና ደግሞ ምቾት ኖሮት አሁን ይሄ ለምሳሌ አይላሽ የሚማሩበት ቦታ ነው ማለት ነው። ተመችቶ ምንም ነገር ይገባሃል። ከዛ ደግሞ የሆነ የምታየው ነገር ቆንጆ ከሆነ በራሱ አይምሮ ክፍት ይሆናል ብዬ አስባለሁና እሱን በማሰብ ነው እንደዚህ ቆንጆ አድርገን ለመስራት ያሰብነው። በጣም ያምራል። በጣም ደስ የሚል ነው። ወደ ውስጠኛው በጣም ብዙ ክፍል ነው ያለው። በትልቁ ነው የተነሳሽው አንቺ? በኃይለኛው ነው የተነሳሽው። እዚህ ጋርም አለ። ይሄኛው ደግሞ ምን ክላስ ነው? ምን ስቱዲዮ ነው? ይሄኛው እንዳልኩ
ቪአይፒ የሆኑ ከስተመሮቻችን የሚሰሩበት ቦታ ነው። ሜካፕ እዚህ ጋር ነው የሚሰሩት። ጥፍር ደግሞ እዚህ ጋር አለ ማለት ነው። አረፍ ብለው እዚህ ጋር ወረፋ ካለ ኢንኬዝ ይጠብቃሉ ማለት ነው። በእርግጥ ቪአይፒ በቡኪንግ ነው እንትን የምናደርገው፣ ግን ጓደኛ ምናምን ኢንኬዝ ይዘው ከመጡ አረፍ ብለው የሚጠብቁበት። በጣም አሪፍ። አሁን ቻሌንጅ እንዳያጋጥመው አውቆ እንዲገባ እናንተ ያለፋችሁበትን እንዳያልፍ ያ ነገር ምንድነው ቻሌንጁ በዚህ ስራ ላይ ገብቶ ለመስራት? ቻሌንጆቹ ኦልሬዲ የካፒታል ሁኔታ አምነውበት አቅደውበት ስለሚገቡ እሱን ተውና ሰዎች ጋር እንዴት መድረስ አለብን የሚለው ነው። ሰዎች ጋር ከደረስክና ስራህን ይሄ ፕሮፌሽናል በሆኑ መምህራኖች ማስተማር መቻል አለበት። ስራዎችህን ሰዎች አይተው ወደውት እንዲመጡ ማድረግ መቻል አለበት ማለት ነው። እሱ የስልጠና ትምህርት ቤቱን ስንከፍት ነው አይደለ? እዛው ላይ ግን ብቻውን ብቻ መክፈት አሁን ለምሳሌ እንደዚህ አሁን የሜካፕ አገልግሎቱን ለመስጠት ለሚፈልግ ሰው ምንድነው ቻሌንጁ? እሱን ማወቅ ፈልጌ። ቻሌንጁ ሊሆን የሚችለው ሰዎች ጋር እንዴት መድረስ አለብን ነው። ሰው ጋር ባይ ኤኒ ሚንስ መድረስ አለብን። ስራችን ቆንጆ መሆን አለበት። ሶ ቻሌንጅ የሚያደርገው ነገር ሰው ካልመጣልን እንጂ ሌላ ቻሌንጅ አለ። ሰው ካልመጣልን ሰው የሚመጣበትን ሚስጥር ላንቺም ለነሱም ብዙ ጊዜ ስለምናገር አሁንም እንቀጥልበታለን እያየን። በጣም ቀላል ነው። ባይ ዘ ወይ ጥሩ አገልግሎት መስጠት ዋጋ ከሌሎች ሰዎች ጋር ተመጣጣኝ መሆን አይደለ ይመስለኛል። ጥሩ መስተንግዶ መስጠት፣ እዚህ ጋር ያለው ፈገግታ፣ ጎበዝ መሆን፣ እነዚህ ነገሮች ይጨመራሉ። ስለዚህ አሁን ወደ አንቺ ልምጣና ደግሞ ተወሰነ ወደ ካፒታል እስኪ ልግባላቸው። ካፒታል በብዙ አይነት መንገድ ነው ተመልካቾች። የሰው ልጅ ኤልዱ ቢዝነስ ማለት ነው በትንሹም የጀመረ ጀማሪ ነው፣ በትልቁም ለምሳሌ አሁን ይሄ አንቺ 2 ሚሊዮን የሆነ ሚሊዮን ፈጅቶብሽ ከሆነ ይሄን ቢዝነስ ደግሞ እንደ ነገሩ በሆነ ነገር ጀምሮም በ1 ሚሊዮን ጀማሪ ነው የሚባለው፣ በ10 ሚሊዮንም መጀመር ይቻላል። ግን እሱን እንደው ተስፋም እንዳይቆርጡ በጣም ዝቅም አድርገው እንዳያስቡ ስለ መነሻ ካፒታል ምን የምትዩ ነገር አለ? ስለ ትምህርት ቤት ነው ወይስ ደግሞ ጥፍር ቤት ወይ ሜካፕ ቤት? ሁለቱን እናለያያቸው። ለምሳሌ እንደዚህ የሜካፕ ትምህርት ቤት ለመክፈት ምን ያክል ይፈጃል? ሁለቱን አንድ ላይ ምን ያክል ይፈጃል? የብቻው ደግሞ እንደዚህ የሜካፕ ስራ ለመስራት አገልግሎት ለመስጠት ምን ያክል ይፈጃል የሚለውን በገባሽ መጠን። እሺ፣ ሜካፕ ስቱዲዮ ለመክፈት ያው ፕሮዳክቶች አሉ። አሁን የሜካፕ ለመስራት በጣም ከባዱ ነገር ፕሮዳክቶች ናቸው። ጥራት ባለው ፕሮዳክት ልስራ ካልክ በጣም ኤክስፔንሲቭ ናቸው። ግን ደግሞ አቻችሎ ለመጀመር እስከ ሜካፕ ስቱዲዮ ለመክፈት እስከ 300,000 ብር 300,000 ብር ያስከፍታቸዋል። 300,000 ብር የሚያስከፍታቸው አነስተኛው ማለት ነው። አነስተኛ ከፍተኛ ካልክማ እንዳልከው እኮ ነው በጣም እንትን ትሄዳለህ። ግን ደግሞ ያው እያደካ አይደለም የምትሄደው። እስኪ አሁን ካሜራማን አሁን እንዲህ 360 ዲግሪ እየዞርከው ይህንን የመሰለ ቤት ይህንን የመሰለ በጣም በሚያምር መልኩ መተው ተማሪዎች ሲማሩ በጣም እጅግ የሚመች ወንበር እንደምታዩት ሁሉ ነገር በጣም ባማረ መልኩ ፕሮፌሽናል በሆነ መልኩ ከፍታለች። እንደምናየው ውስጥም ያለውን እንደምትመለከቱት ነው። ውስጥም ያለውን ይህንን በሙሉ ይህንን እንናገር እንዝለለው ካፒታሉን አጠቃላይ ፈጀብሽ ባይዘወይ በጣም ስለሚገባው ነው ቤቱ ምንም ብር ብትይ። እሺ ምን ልበል ምን ያክል ይፈጅብሻል የሚለው እሺ ይቆይ። ያው በአሪፍ ነው የሰራሽው። በጣም በውድ እቃዎች ነው አያለሁኝ። በጣም አሪፍ ነው። ሰው በአቅማቸው መክፈት ይቻላል ብያለሁ። ምንም ችግር የለውም። ግን ኤስቲሜትድ እስከዚህን ያክል ብር የምትዩ ነገር አለሽ? ይሄን ያክል ለመክፈት አሁን እንዳንቺ አድርጎ አሁን ለምሳሌ አንቺ ጋር መጥቶ ተምሮ እንደዚህ አይነት ቤት ልክፈት ብሎ ቢያስብ አይዞሽ ገቢዎች አይደለም እኔ ያው ከአንቺ ጋር ነው። ምን ያክል ፈጀብሽ ነው? ገቢሽ ነው? እሺ ያው እንደተባባል ነው ከዚህ ከፍም አድርገው መክፈት ይችላሉ። እንዳቅማቸው መክፈት ይችላሉ። እኛ ያው ኢንተሪየሩ ላይ ትንሽ ስለተጨነቅንበትም በሁለት ነው የጨረስነው። ሁለት ምንድን ነው? 2 ሚሊዮን 2 ሚሊዮን በጣም አሪፍ ነው። ባይዘው ይገባዋል። እያንዳንዱ ነገር ያየሁት ያለሁት ነገር አሮጌ አልተጠቀምሽም። አዳዲስ ነው። በጣም የሚያማምር ነገር ነው። ሁሉ ነገር ያምራል። እናውቀዋለን። ቤት ኪራይም ጭምራል። አሁን የስንት ካሬ ነው? ቤት ኪራዩ እስከ ስንት ይደርሳል? 85 ካሬ ነው። ኦኬ በካሬ 1,000 ብር ነው። 85,000 ብር 85,000 ብር። ይሄን ይመሰለ በጣም ትልቅ ነው። ወደ 1 2 3 ወደ 4 5 ክፍል አካባቢ ነው ያለው። በጣም አሪፍ ነው። በትልቁ አድርጎ ለመስራት ይሄ ነው። አሁን ኤልዱ ምን አገልግሎት ትሰጫለሽ ብዬ መጀመሪያ ላይ ጠይቄሻለሁ። አሁን ይሄን ቪዲዮ የሚመለከቱ ሰዎች በዚህ ቢዝነስ መግባት ለሚፈልጉ ሰዎች አንቺ ጋር ምን አይነት አገልግሎት ያገኛሉ? በጣም ጥሩ። ወደ ትምህርቱ ስንሄድ ሜካፕ፣ ጥፍር፣ አይላሽ ነው እያሰለጠንን ያለ ነው። ወደፊት እንደ እግዚአብሔር ፈቃድ ፀጉር እንጨምርበታለን። ለመሰራት የሚፈልጉ ሰዎችም ያው ሶስቱን ነው ጥፍር፣
አይላሽ እና ሜካፕ ነው እየሰራን ያለ ነው ማለት ነው። ኦኬ ይሄ ስልጠናውን ነው። በአገልግሎት ደረጃ አሁን እዚሁ መተው መዋብ የሚፈልጉ ምን አይነት አገልግሎት ነው ያለው? እሱ ደግሞ ሜካፕ አለ፣ ሙሽሮችን ሞሽራለን። እንደገና ደግሞ ኖርማል ሰው ዝም ብሎ የሚመጣ ሰውም ጥፍር፣ አይላሽ፣ ሜካፕ፣ ሲምፕል ሜካፕ እንሰራለን ማለት ነው። በቃ ስለዚህ አጠቃላይ ያለ የውበት ነገር ከፈለገ ሰው ካንቺ ጋር ሳይጨምር ማለት ነው። ጸጉር የለም። ጸጉርም ጀምሪ እንጂ ወደፊት ነው አብራ እንጀምራለን። አይ ይሄዳል፣ ማይሄድ ነገር የለም። ባይዘው ማመቻቸት ነው እንጂ ይሄዳል። ግን አንዱ ሲል አንዱ ይደግፋል፣ ሰፖርት ያደርጋል። በጣም አሪፍ ተመልካቾች፣ ብዙ ነገር ገብቷቸዋል ብዬ አስባለሁ። በትንሹ 300,000 ብር፣ በትልቁ ደግሞ አላቅም ያላችሁን በቢሊየንም ልታወጡበት ትችላላችሁ፣ አይታወቅም። ለተመልካቾች በዚህ ስራ ላይ መግባት ለሚፈልጉ ሰዎች ምን የምትመክሪያቸው ነገር አለ? በጣም ጥሩ። ያው ሙያቸው ግዴታ ነው። ሙያ አይደለ ሁሉንም ሰው ሊስብልን የሚችለው ሙያቸው ላይ ትኩረት አድርገው መስራት አለባቸው። ፕራክቲስ በየጊዜው ማድረግ አለባቸው። ያው በቃኝ የሚባል ነገር አይደለም። ተምሬያለሁ ችዬዋለሁ የምትለው ነገር አይደለም። በየዴይ ቱ ዴይ የምታደርገው ነገር በሙሉ ወደ መሻሻል ነው የሚወስድ። ሙያቸውን ማሻሻል አለባቸው። ከዛ በተጨማሪ ደግሞ ፕሮሞሽን በደንብ መስራት አለባቸው። ፕሮሞሽን እንዲታወቅ ማስታወቂያ ማለት ነው። በጣም አሪፍ። አሁን እነዚህ ሰዎች ወደ አንቺ አገልግሎት ፈልገው ሲመጡ አላቅም ላይናገሩ ይችላሉ ብዙ ሰዎች። አሁን ይህን ስልጠና ለመሰልጠን አሁን ቅድም ያልሻቸውን ፓኬጆች ለመሰልጠን ገንዘቡን መናገር እንችላለን ወይስ ይቆይ ደውለው ይጠይቁሽ? ደውለው ቢጠይቁ የተሻለ ነው ያስባል። በጣም አሪፍ። ምክንያቱም በጣም ብዙ ጊዜ እያጋጠመኛል። አሁን ላይ መናገር ይቻል ነበር፣ ባይዘው ድብቅ ነገር አይሆንም። ግን ቪዲዮውን ዛሬ ያዩትና ከዛሬ 2 ወር ወይ 1 ወር በኋላ ደግሞ ያየው ሰው ዛሬ ላይ በቃ ይመስለውና የዛኔ ባየው ዋጋ የሚናገር ሰው ስላለች ስላጋጠመኝ ነው። ግን ስልክ ቁጥሯን ስለማስቀምጥላችሁ በሱ ትደውላላችሁ አይደለ? አሁን ደግሞ ቅናሽ ላይ ስለሆነ ቅናሽ ነው አሁን። እሺ እሱ ላይ መጣብሻለሁ። አድራሻ እንንገራቸው መጀመሪያ እስኪ። እሺ አድራሻችን ቦሌ ሚካኤል ከታክሲ ተራው ወይ ደግሞ ከአማራ ባንክ ፊት ለፊት ያለው ህንፃ ላይ 4ኛ ፎቅ ላይ ነው ያለው። 4ኛ ፎቅ ላይ። ስለዚህ ቦሌ ያላችሁ ከቦሌ ሸርተት ብላችሁ ከታችም ከላይ የሚመጣ ሰው በሙሉ ሴንተር ቦታ ላይ ነው፣ አሪፍ ቦታ ላይ ነው። በጣም የሚያሳስት ቦታ አይደለም። በጣም አሪፍ። ስለዚህ ኤልዱ ሜካፕ ብላችሁ ነው ስሙ፣ እንደዛ ነው የሚለው ኤልዱ ሜካፕ። በጣም አሪፍ። በዚሁ አጋጣሚ ደግሞ አንድ ቃል እንድትገቢልኝ ፈለኩኝ። ወይ አቅም የሌለው ሰው ሊኖር ይችላል፣ ወይ ይሄንን ቪዲዮ ፈጥኖ ያየው ሰው ሊኖር ይችላል። ምን አይነት ጊቭ አዌይ እንስጥ? እሺ ጥሩ። እንግዲህ አሳማኝ የሆነ ሪዝን ያላቸው መክፈል የማይችሉ ሰዎች 2 ሰዎችን መርጠን ላሳመነን ሰዎች ማለት ነው ስልጠና እንሰጣቸዋለን ማለት ነው። ምን ማለት በነፃ ነው? በነፃ ኦፍ ኮርስ። ስለዚህ በጣም አመሰግናለሁ። በጣም ይሄንን ያልኩት በጣም ብዙ እንዳትሳሳቱ ብሎ ተመልካቾች አሳማኝ ሪዝን ምንም የሰው እንትን አትዝጉ። ባይዘው የሰው ድል አይደል? ምንም አቅም የሌላቸው የባሎቻቸው ምናምን በቃ ብቻ የሆነ ሀስል ውስጥ የሆኑ ሰዎች ስላሉ በጣም አሪፍ አሳማኝ የሆነ ምክንያታችሁን ለኤልዱ ማስቀምጠውን ስልክ ደውላችሁ ለ2 ሰዎች ጊቫዌይ በነፃ ማለት ነው። ኮሜንት ላይም ሊጽፉልኝ ይችላሉ አንተ ላይ። በጣም አሪፍ። እሺ ይቻላል። ግን እዛ የጻፈ ሰው በሙሉ አይደለም። በደንብ አንቺ ጋር ቢያወሩ እና በአካል ካስፈለገ ይምጡ። አንዳንድ ሰው መሰለሽ እዛ ሆኖ ቁጭ ብሎ የሆነ ቤት ሆኖ ሊሄድ ይችላል። በነገራችን ላይ ገብቶሻል። እኔ አጋጥሞኛል ብዙ ጊቫዌይ ሲሰጥ ሀብታም ሰው መኪና ያለው ሰው ጽፎልኝ ና ብየው መኪና እየነዳ የመጣ ሰው አለ። ይባልተናል። ስለዚህ እሱ ሰብአዊነትም ስለሚቀድም አንቺ ጋር መጀመሪያ ችግራቸውን ደውለው ይንገሩሽ። ከዛ በኋላ በአካል ከመጡ በኋላ እሱን ሰምተሽ የምታረጊው ይሆናል። ከዛ ደግሞ እንቀጥላለን። የተወሰነ ደግሞ ዲስካውንት እናድርግላችሁ። ዲስካውንት አድርግላችሁ። እሺ ይሄ ያንተ ቪዲዮ ከተለቀቀ በኋላ ለ15 ቀን የሚቆይ ደግሞ ከሀብታሙ ቪዲዮ አይተን ነው ብለው ለደወሉ ሰዎች ደግሞ 30% ቅናሽ እናደርጋለን። በጣም አሪፍ ትልቅ ነገር ነው። በነገራችን ላይ አስቡት 10,000 ብር ቢሆን 3,000 ብር ተቀንሶ 7,000 ብር ማለት ነው አይደለ? 30% ማለት በጣም አሪፍ ነው። በጣም የተከበራችሁና የተወዳችሁ ተመልካቾች በጣም አመሰግናለሁ። ጎበዝ ነች ብያችኋለሁ። በጣም አሪፍ ነው። እያንዳንዱ ሚስጥር አንዳችም ሳይቀር ነው የምታስተምሩት ብዬ አስባለሁ። እዛም ስራው ቢዝነሱ ላይ ገብታችሁ የሚያስፈልጋችሁ ነገር ካለ ሰፖርትም ይኖራል አይደል? በስልክ በመለዋወጥ የትም ክፍለ ሀገር ላይ ሆኑ። ስለዚህ ስልኳን ክፍት እናደርጋለን። አድራሻ እንድገመው። እሺ ቦሌ ሚካኤል ከታክሲ ተራው ፊት ለፊት ጋር ወይም አማራ ባንክ ፊት ለፊት ጋር ያለው ፎቅ ላይ 4ኛ ፎቅ ላይ ማለት ነው። 4ኛ ፎቅ ላይ ኑ። ግዴላችሁም ኤልዱ ሜካፕ መዋብ ለምትፈልጉ አሱባ እንደተናገረችው ነው። ለፊልም ስራ ሊሆን ይችላል አይደል? መዋብ ለሚፈልጉ የተለያየ ፕሮግራም ላላቸው ሊሆን ይችላል፣ ወይም ደግሞ ለሙሽራ ሚዜ ምናምን ለነዚህ ነገሮች አጠቃላይ ፓኬጅ ሁሉ አለው። ፉል እንትን አለ እንደ ዴሊቨሪ ምንድነው የሚባለው የቤት ለቤት ማገልገል
አንሰጭም እዚሁ ብቻ ነው። ግን አሰልጥነሽ ወደፊት ደግሞ እሱን ቢጀምሪ በጣም አሪፍ ይመስለኛል አይደል? አዎ ተማሪዎቻችን በደንብ ጎበዝ አድርገን ካወጣን ከዛ በኋላ እየላክን የምንሰራበት በጣም አሪፍ አመቺ ቦታ ነው። በሚያምር ጽድት ባለ ዘመናዊ በሆነ መንገድ መታችሁ ተስተናገዳላችሁ። ሻይ ቡናም እዚሁ አብሯል ይመስለኛል አይደል? ቅድም ስገባ ስላለን በጣም አሪፍ ስልክ ቁጥሩን አስቀምጬላችኋለሁ። ኤልዱ ብላችሁ ያው እንዳልኳችሁ ነፃ አገልግሎቱንም ተጠቀሙበት። ቅንነት፣ ደግነት፣ መልካምነት ካለ ባይዘው ኢትዮጵያ ላይ ቢዝነስ ያለ ሰው ሁሉን ሚስጥር ይነግራችኋል። አብረን በጋራ እንሰራለን። የመጨረሻ መልእክት አለሽ ወይስ እንዝገው? እየመጣችሁ ተማሩ፣ ተሰሩ። በጣም አሪፍ ደስ ይላል። እንደምታዩት ነው። በዚህ ፈገግታዋ ትቀበላችኋለች። ሁሌም ምንጊዜ ምርጫችሁ ኤልዱ ሜካፕ ይሁን። የዛሬው የውበት ሳሎን ቢዝነሳችን ይህን ይመስል ነበረ። በትንሽም በትልቅ መክፈት ትችላላችሁ። አሪፍ አዋጪ ቢዝነስ ነው። በሌላ ቀጣይ እጅግ በሚያስገርም ምርጥ በሆነ ቢዝነስ ተመልሰን እንመጣለን። በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እሺ ቻው።